የዓለም ዋንጫ የ32 ቡድኖች የጥሎ ማለፍ ጨዋታ አስደናቂ ውጤቶች እየተመዘገቡበት ይገኛል። በዓለም ዋንጫ ታሪክ የገዘፈ የውጤታማነት ሪከርድ ያላቸውና በያዝነው ዓመት ለዋንጫ ከፍተኛ ግምት የተሰጣቸው ጀርመንና ኔዘርላንድ ከውድድሩ መሰናበታቸው አስገራሚ ሆኗል። ብራዚል በባከኑ ደቂቃዎች በጋብርኤል ማርቲኔሊ አማካኝነት እስክታልፍ ድረስ በጃፓን ገብታበት የነበረው አጣብቂኝም ብዙዎችን አስደንቋል። የዓለም ዋንጫ የ32 ቡድኖች ጥሎ ማለፍ ጨዋታዎች ዛሬም ቀጥለው ሲከናወኑ አይቬሪ ኮስት ከኖርዌይ ምሽት 2 ሰዓት ይገናኛሉ። በዓለም ዋንጫ የካበተ ልምድ የሌላቸው ሁለቱ ብሔራዊ ቡድኖች አዲስ ታሪክ ለመጻፍ የሚፋለሙበት ጨዋታ እንደሚሆን ይጠበቃል። በምድብ 5 ከጀርመን፣ ኢኳዶር እና ኩራሳው ተደልድላ የነበረችው አይቬሪ ኮስት ከኢኳዶር እና ኩራሳው ያከናወነችውን ጨዋታ ግብ ሳይቆጠርባት በማሸነፏ በታሪኳ ለመጀመሪያ ጊዜ በዓለም ዋንጫ ወደ ጥሎ ማለፍ ለመድረስ በቅታለች። የአሰልጣኝ ኤመርሰን ፋይ ቡድን በ90 ደቂቃ ውስጥ ተጋጣሚውን በማሸነፍ ወደ 16 ቡድኖች ጥሎ ማለፍ የሚጓዝ ከሆነ በታሪክ ከሞሮኮና ሴኔጋል በመቀጠል ሶስተኛው አፍሪካዊ ብሔራዊ ቡድን ይሆናል። በተከላካይ መስመር ጉዌላ ዱዌና ጊስላን ኮናን፣ በአማካኝ የኖቲንግሃም ፎረስቱ ኢብራሂም ሳንጋራ እና ፍራንኬሲ፣ በፊት መስመር ደግሞ እንደ ያን ዲዮማንዴ ባሉ ኮከቦች የተሞላው ቡድኑ ኖርዌይን በእጅጉ ሊፈትን እንደሚችል ይጠበቃል። ካደረጓቸው ያለፉት 7 ጨዋታዎች በ6ቱ በማሸነፍ አስደናቂ አቋም ላይ ይገኛሉ። በዳላስ ስታዲየም በሚከናወነው ጨዋታ የኖርዌይ ብሔራዊ ቡድን ከአይቬሪ ኮስት በተሻለ የተጫዋቾቹን ጉልበት ቆጥቦ ለፍልሚያው ተዘጋጅቷል። አሰልጣኝ ስቶል ሶልባከን ቡድናቸው ባሳለፍነው ሳምንት በፈረንሳይ 4-1 በተሸነፈበት ጨዋታ ከቋሚ አሰላለፍ 10 ተጫዋቾችን ማሳረፋቸው ይታወሳል። አሰልጣኙ ከደረሰባቸው ሽንፈት በኋላ በሰጡት አስተያየት ካሉበት ምድብ ሁለተኛ ሆነው ማለፋቸውን አስቀድመው በማረጋገጣቸው በጥሎ ማለፍ ለሚኖር ወሳኝ ጨዋታ አስበው ወሳኝ ተጫዋቾቻቸውን እንዳስቀመጡ ገልጸዋል። ከ1998 ዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ መድረኩ የተመለሰችው ኖርዌይ በምሽቱ ፍልሚያ ድል የሚቀናት ከሆነ በታሪኳ ለመጀመሪያ ጊዜ የ16 ቡድኖች ጥሎ ማለፍን የምትቀላቀል ይሆናል። ቡድኑ በዓለማችን ከሚገኙ ውጤታማ አጥቂዎች አንዱ የሆነው ኤርሊንግ ሃላንድን መያዙም በዓለም ዋንጫው ደማቁን ታሪክ የሚጽፍ የኖርዌይ ትውልድ እንደሚሆን ግምቶች እየተሰጡ ይገኛል። 25ኛ ዓመት ዕድሜው ላይ የሚገኘው ሃላንድ ከወዲሁ ባስቆጠራቸው 59 ግቦች የኖርዌይ ብሔራዊ ቡድን ከፍተኛ ግብ አግቢነት ሪከርድ ይዟል። እየተካሄደ በሚገኘው ዓለም ዋንጫም በምድብ በተከናወኑ 2 ጨዋታዎች 4 ግቦችን በማስቆጠር ከሊዮኔል ሜሲ በመቀጠል ለከፍተኛ ግብ አግቢነት እየተፎካከረ ይገኛል። የአርሰናልና የብሔራዊ ቡድኑም አምበል ማርቲን ኦዲጋርድ ከሃላንድ ጋር በሜዳ ላይ ባላቸው መናበብ ምን ይፈጥራሉ የሚለው ይጠበቃል። ሁለቱ ብሔራዊ ቡድኖች ሲገናኙ በታሪክ ለመጀመሪያ ጊዜ ሲሆን ኖርዌይ ከአፍሪካ ቡድኖች ጋር የተሻለ ሪከርድ ያላት መሆኑን መረጃዎች ያመለክታሉ። 19 ጊዜያት ያህል በተለያዩ የውድድር መስኮች ከአፍሪካ ብሔራዊ ቡድኖች ጋር ስትጫወት ሽንፈት የገጠማት 2 ጊዜ ብቻ ሆኖ ተመዝግቧል። ኦፕታ የጨዋታውን የአሸናፊነት እድል በ43.5 በመቶ ለአፍሪካዊቷ ሀገር አይቬሪ ኮስት ሰጥቷል። እኩለ ሌሊት 6 ሰዓት በሚከናወን ሌላ ተጠባቂ ጨዋታ ፈረንሳይ ከስዊድን የሚፋለሙ ይሆናል። እንደተጠበቀው ሁሉ በዓለም ዋንጫው 100% የአሸናፊነት ጉዞ ላይ የምትገኘው ፈረንሳይ አስደናቂ ግስጋሴ በማድረግ ላይ ትገኛለች። በምድብ ባከናወነቻቸው 3 ጨዋታዎች በድምር 10 ግብ በማስቆጠር ማንም ሊያቆማት እንደማይችል አሳይታለች። በምድብ ያከናወነቻቸውን ሁሉንም ጨዋታዎች ለመጨረሻ ጊዜ አሸናፊ የሆነችው ዋንጫውን ባሳካችበት በ1998 ዓለም ዋንጫ እንደነበር የቀደመ ሪካርዶ ያሳየናል። በ2022 የፍጻሜ ጨዋታ ተፋላሚ የሆነችው ፈረንሳይ በአሰልጣኝ ዲዴዴ ሾ ስር ለመጨረሻ ጊዜ እያከናወነች በምትገኘው ዓለም ዋንጫ ከግራ መስመር የተከላካይ ክፍል ውጪ ጥያቄ የማይነሳበት ለፍጹምነት የቀረበ የቡድን ስብስብ ይዛለች። ከምድቧ በእንጥልጥል ሶስተኛ ሆና ያለፈችው ስዊድን እንደ ቪክተር ዮከሬሽ፣ አንቶኒ ኤላንጋ እና አሌክሳንደር ኢሳክን የመሳሰሉ ከዋክብትን ብትይዝም ቱኒዚያን ካሸነፈችበት ጨዋታ ውጪ በምድብ ጨዋታዎች ደካማ እንቅስቃሴ አሳይታለች። ሁለቱ ቡድኖች በተለያዩ ጊዜያት በነበራቸው ያለፉት 5 የእርስ በርስ ግንኙነቶች ፈረንሳይ በ4ቱ በማሸነፍ ፍጹም የበላይነት መያዝ ችላለች። ሁለቱ ቡድኖች በተለያዩ ጊዜያት በነበራቸው ያለፉት 5 የእርስ በርስ ግንኙነቶች ፈረንሳይ በ4ቱ በማሸነፍ ፍጹም የበላይነት መያዝ ችላለች። ኦፕታም በእኩለ ሌሊቱ ጨዋታ የአሸናፊነት እድሉን በ75.2 በመቶ ለፈረንሳይ ሰጥቷል።